ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ ከጦር መሳሪያ አምራቾች ጋር ሊወያዩ መሆኑን እየተነገረ ይገኛል። መረጃውን እናካፍላችኋለን። በአማራ ክልል የሚካሄደው ውጊያ ወጣቶች ላይ ያስከተለውን ተጽዕኖ በዝርዝር የምንመለከተው ጉዳይ ነው። በአዲስ አበባና በክልል ከተሞች የነዳጅ እጥረት መከሰቱን ተከትሎ አሽከርካሪዎች ረጅም ሰዓታት በሰልፍ እያሳለፉ መሆኑን ገለጹ። መረጃውን የምናካፍላችሁ ነው የሚሆነው። የቮይስ ኦፍ ኢትዮጵያን ቤተሰቦች አዳዲስና ወቅታዊ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች እናልፋለን። በአዲስ አበባና በክልል ከተሞች የነዳጅ እጥረት መከሰቱን ተከትሎ አሽከርካሪዎች ረጅም ሰዓታት በሰልፍ እያሳለፉ መሆኑን ገለጹ። በአዲስ አበባና በርካታ በክልል ከተሞች የሚገኙ አሽከርካሪዎች የነዳጅ እጥረት ከጊዜ ወደ ጊዜ እየተባባሰ መምጣቱንና ረጅም ሰዓታትን በሰልፍ ላይ በማሳለፍ መገደዳቸውን ተናገሩ። የአቅርቦት መመናመን በቅርቡ የተደረገው የዋጋ ጭማሪ ተከትሎ የወጣውን ጫና ይበልጥ እንዳከበደውም አክለው ገልጸዋል። በአሁኑ ወቅት ከዋጋ ንረቱ በተጨማሪ በመቀለ፣ በጂማ፣ በአምቦና በባህር ዳር ከተሞች ነዳጅ በከፍተኛ ሁኔታ እየጠፋ መሆኑን ተዘግቧል። አዲስ ስታንዳርድ ያነጋገራቸው አሽከርካሪዎች በነዳጅ ማደያዎች ለሰዓታት በሰልፍ እንደሚያሳልፉና ብዙ ጊዜም ነዳጅ እንደማያገኙ ገልጸዋል። በመቀሌ በሚገኝ አንድ የህዝብ ትራንስፖርት አሽከርካሪ ሁኔታው በከፍተኛ ሁኔታ መባባሱን ሲገልጽ ከዋጋ ጭማሪ ባለፈ ነዳጅ ሙሉ በሙሉ እየጠፋ ያለ ይመስላል። የ20 ሊትር ጄሪካን ነዳጅ 8000 ብር እየገዛን ነው። ይህም የሚሆነው ከ5 ሰዓታት በኋላ ከሰልፍ ከቆየም በኋላም ነው ብሏል። ሌላኛው በጂማ የሚገኝ አሽከርካሪ በበኩሉ የግማሽ ቀን የሥራ ሰዓቱን ነዳጅ በመጠበቅ እንደሚያሳልፍ ገልጾ ሁኔታው በዚህ ከቀጠለ ነዳጅ ለማግኘት ሙሉ ቀን በሰልፍ የምናሳልፍበት ጊዜ ሩቅ አይደለም ሲልም ስጋቱን ተናግሯል። በአዲስ አበባ የሚገኝ አንድ የህዝብ አሽከርካሪ ከጥቂት ዓመታት በፊት 1 ሊትር ነዳጅ ከ25 እስከ 30 ብር ይሸጥ እንደነበር አስታውሶ አሁን ዋጋው ከ110 ብር እስከ 120 ብር ደርሷል። ያም ሆኖ ግን ማግኘት አስቸጋሪ ሆኗልም ሲል ገልጿል። በባህር ዳር ከተማ የሚገኙ አሽከርካሪዎችን በተመሳሳይ ከ4 ሰዓት እስከ 6 ሰዓት በሰልፍ ማሳለፍ የተለመደ መሆኑንና ይህም የዕለት ተዕለት እንቅስቃሴያቸውንና የትራንስፖርት አገልግሎትን ኩፍኛ እየጎዳው መሆኑንም ገልጸዋል። በአምቦ የሚገኝ አንድ የጭነት መኪና አሽከርካሪ በበኩሉ የአቅርቦቱ አለመረጋገጥ ስራቸውን ለማቀድ እንዳስቸገራቸው ገልጾ አንድ ቀን እንሰራለን፣ በሚቀጥለው ቀን ደግሞ ስራ ሙሉ በሙሉ እናቆማለን ሲል በምሬትም ተናግሯል። አሽከርካሪዎቹ እጥረቱ በዚሁ ከቀጠለ በከተሞች ያለው የትራንስፖርት አገልግሎት ሙሉ በሙሉ ሊስተጓጎል እንደሚችል በማስጠንቀቅ የሚመለከታቸው የመንግስት አካላት ማብራሪያና አስቸኳይ መፍትሄ እንዲሰጡም ጥሪ አቅርበዋል። ይህ በእንዲህ እንዳለ በዓለም አቀፍ ደረጃ በመካከለኛው ምስራቅ ባለው ውጥረት ምክንያት የነዳጅ ዋጋ መጨመሩም ተዘግቧል። ቢቢሲ እንደዘገበው የዓለም የነዳጅ አቅርቦት 20 በመቶ የሚያልፍበት የሆርሙዝ ሰርጥ ሊዘጋ ይችላል የሚል ስጋት በመኖሩ የድፍድፍ ዘይት ዋጋ በአንድ በርሜል $82 ደርሷል። ኦፔክ ፕላስ ገበያውን ለማረጋጋት የዕለት ምርትን ለመጨመር እያሰበ መሆኑም ተመላክቷል። ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ ከጦር መሳሪያ አምራቾች ጋር ሊወያዩ መሆኑን ገለጹ። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ለረጅም ጊዜ የሚቆይ ጦርነት እየተዘጋጀች መሆኑን የሟቹ ጠቅላይ መሪ አሊ ሀሚኒ አማካሪ ተናገሩ። አማካሪው ሙሐመድ ሙሃባር ዛሬ እንደተናገሩት ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር አመላክተዋል። ለሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ አማካሪው በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለንም ሲሉ ተናግረዋል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያዎች ጋራ ከፍተኛ ባለስልጣናት ጋራ ዋይት ሃውስ ውስጥ ነገ አርብ ሊነጋገሩ መሆኑን ሮይተርስ የዜና ወኪልም ዘግበዋል። በስብሰባው አሜሪካን በኢራን ላይ የከፈተችውን ጥቃት ተከትሎ የነበረ ከፍተኛ መጠን ያለው የተተኳሽ ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑን ተነግሯል። ከዚህ በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት $50 ቢሊዮን የሚደርስ ተጨማሪ በጀት ለመጠየቅ እየተዘጋጀ መሆኑንም ሮይተርስ ዘግቧል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዚዳንት ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመትም አዘው ነበር። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን በድጋሚ እያስታወስናችሁ ወደ መጨረሻው ዘገባ እናልፋለን። በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል እየተካሄደ በሚገኘው ጦርነት ወጣቶች ከፍተኛ ኢኮኖሚያዊና ማህበራዊ ጉዳት አድርሶብናል ሲሉ ተናገሩ። በክልሉ የተለያዩ አካባቢዎች የሚኖሩ ወጣቶች ጦርነቱ ባለፉት 2 ዓመታት እንደ ልብ ተንቀሳቅሰን እንዳንሰራ አግዶናል፣ በተለይም መፈራራትና ጥርጣሬ እንዲያርብን አድርጎናል ብለዋል።
አማራ ክልል ባለፉት 2 ዓመታት በመንግስትና በፋኖ ታጣቂዎች መካከል እየተካሄደ የሚገኘው ጦርነት በክልሉ ወጣቶች ላይ ከፍተኛ ጫና ማሳደሩ ይነገራል። በተለይም ለከፍተኛ ኢኮኖሚያዊና ማህበራዊ ተግዳሮቶች ተዳርገናል የሚሉ ወጣቶች ከቦታ ቦታ እንደ ልብ ተንቀሳቅሶ መስራት የተገደበ መሆኑና የእርስ በርስ ግንኙነታችን በጥርጣሬ የተሞላ መሆኑ ከፍተኛ ስነ ልቦናዊ ጫና እያደረሰብን ይገኛል ይላሉ። ዶቼ ቬለ ያነጋገረው የደብረ ታቦር ከተማ ነዋሪ ወጣትም ከደብረ ታቦር ባህር ዳር እንኳን ተንቀሳቅሶ ለመስራት መቸገሩን ይገልጻል። እኔ አንድ ስራ ፈላጊ ወጣት ነኝ። ከአንድ ቦታ ወደ ሌላ ቦታ ለምሳሌ ከደብረ ታቦር ባህር ዳር መሄድ አልችልም። ይህ ለኔ ትልቅ ተጽዕኖ ነው። ደብረ ታቦር ትንሽ ከተማ ነው። እንደኔ የሚመስሉ ወጣቶች አሉ። የስራ እድል መፍጠርም አልተቻለም ብሎ ይናገራል። ከሰሜኑ ጦርነት በፊት በንግድ ስራ ተሰማርቶ እንደነበርና በጦርነቱ ሁሉንም ነገር እንዳጣ ይገለጸልን የሰሜን ወሎ ወጣትም አሁን በአካባቢው በግጭት ውስጥ ያለ በመሆኑ ለመስራት መቸገሩንና በቀጣይ ስደት ምርጫ ለማድረግ እያጤነ መሆኑን ይናገራል። እንደዚያ ሆኜ በመከራ ያን ሁሉ ተዘርፈን አብቅተን ባዶ ሆነ እንደገና አንሰራርተን ሱቅ ጀምረን አስቸጋሪ ነው። አሁን የሚሰራበት ሰዓት አይደለም። ጦርነት ነው ያለው። የሆነ ነገር ብታደርግ ወይ ፋኖ ወይ መከላከያ ነው። የሆነ ነገር ስለሚባል ከባድ ነው። ወደ የትም ተንቀሳቅሰን ልትሰራ ትችላለህ፣ ግን ተንቀሳቅሶ መስራት አይቻልም። አማራጩ ወደ ውጪ መሄድ ነው። ወደ ሳውዲ ነው ወዴት ይኬዳልም ሲል ተናግሯል። በአማራ ክልል የሚካሄዱ ጦርነቶች ከተማን ማዕከል ያደረጉ ባይሆኑም እንኳን ለወጣቱ ከፍተኛ የስራ እድል ይፈጥሩ የነበሩ ዘርፎች በጦርነት ምክንያት የቀደመ ስራቸው ላይ ባለመገኘታቸው በከተማው የሚኖሩ ወጣቶች በስራ ጦት ምክንያት ለሱስ እየተጋለጡ መሆናቸው ነው የደሴ ከተማ ነዋሪው ወጣት የሚናገረው። ስራ ስለሌለ ጫት ይዘው ቪዲዮ ቤት ቁጭ ብሎ ነው የሚሉት። ሐሺሹ ጋንጃው ወደዛ ነው ያዘነበሉት። በአማራ ክልል የሰሜን ሸዋ ዞን መራቤቴ ወረዳ ነዋሪ ወጣትም አሁን በክልሉ ያለው ግጭት ለተጨማሪ ስቃይና እንግልት እንደዳረጋቸው ይገልጻል። የአማራ ክልል ወጣት እንግዲህ አሁን ባለው ሁኔታ ብዙ የመሰቃየት፣ የመፈነካከት፣ የመንከራተት ግዴታ አለው። ያው በቃ ከስራ መፈናቀል፣ ያላግባብ መንከራተት፣ ይህ ወደ ተሻለ ነገር መጥቶ በሰላም በፍቅር እንኑር ብዬ ነው የማስበው። ወጣቶች የማህበረሰቡ ተጠባቂ አካላቸው የሚለው በወሎ ዩኒቨርሲቲ የማህበረሰብ ሳይንስ ምሁር አቶ ሀየለው ማባዴ ጦርነት የማህበራዊ ትስስርን አንድነትን የሚያናጋ በመሆኑ በእርስ በርስ ጦርነት ወቅት በከፍተኛ ውድመት ሊያስከትል ስለሚችል ወጣቶች በቀጥታ በኢኮኖሚ ተጎጂ ይሆናሉ ይላል። ወጣቶች የማህበራዊ ግንኙነት መላላትና የኢኮኖሚ አቅማቸው መዳከም ወጣቶችን ወደ ግጭት ሊያስገባቸውና ጉዳት እንዲደርስባቸው ምክንያት ሊሆን ይችላል ይላሉ የማህበረሰብ ሳይንስ ምሁሩ። በአብዛኛው ወደ ግጭት የሚገባው ኃይል ወጣቱ ነው ተሳታፊ የሚሆነው። በዚህ መሀል የሚሞተው፣ የሚቆስለው፣ የሚሰደደውም ወጣቱ ይሆናል። በሌላ በኩል ደግሞ ጦርነት ውስጥ የሚገባው የሚሳተፈውም በየትኛውም ወገን ያለው ወጣቱ ይሆናል። ስለዚህ ለአካል ጉዳት ሞት የሚጋለጥበት ሂደት ይኖራል ማለት ነው ሲሉ ይናገራሉ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን በድጋሚ እያስታወስናችሁ በአዳዲስና ወቅታዊ መረጃዎች በድጋሚ እስክንገናኝ ድረስ በደህና ቆዩ።